ዴም የቆሻሻ አፍሽን ሰብስቢልን ሸት ዳፕ ምናምን ነገር ያ I rest to help poor girl like you and your family bitch አለቻት እግዚአብሔር አያችሁ ምን አለቻት ሄልማን እንድገባ አየን እኮ ያልሽው እንደዛ ከዛ I rest to help poor girl like you and your family bitch አለቻት እናቴ ትሙት መጥፎ ቃል አይደለም ሳምሪ የእውነት ነው ጋይስ እኔ አሁን እየዘለልኩ ስለሆነ ነው ምፈልገውን ቦታ ስለፈለኩ ብቻ ነው እሺ ለምን እኔ ስታይ ሃርደኛ መስላለሁ እንጂ መጥፎ ቃል ካፌ አይወጣም ስላለች ነው እሺ እንጂ እንዳለ ሁለቱ ብቻ የሚጻጻፉትን ባለፈው አንብቤላችሁ ነበር እሺ እግዚአብሔር don't worry he is next to me ስለማን ነው ስለፋኒ ነው እኔ በጣም አዝናለሁ ለወንድሜ ያለቻት ከዛ ምን አለቻት don't worry he is next to me don't be jealous feel sorry for yourself bitch poor little girl አለቻት ሳምሪ ናች ያለቻት ቢታኒያን እግዚአብሔር ምንድነው ያለቻት እሷ go tell this your husband አለቻት ባለጌ ስድ አደግነሽ አለቻት ከዛ ምን ትላታለች ሳምሪ don't worry he is next to me don't be jealous feel sorry for yourself bitch poor little girl አለቻት አነስተኛና ምንድነው ጥቃቅና አነስተኛ ቆሻሻ አፍሽን ዝጊ ነው ያለቻት በአማርኛ እንደዛ ነው አይደል little girl ጥቃቅና አነስተኛ ማለት ነው ትንሽዬ አይደል ያ bitch poor ማለት poor girl ምን ማለት ነው ቆሻሻ ማትረባ ጥቃቅና አነስተኛ ማለት ነው ሌላ ነገር ነው you say ሳምሪ እኔ መጥፎ ቃላቶች ካፌ አይወጣም you say አይደል አልሽ እንደዛ ሳምሪ እንደውም በቪዲዮ ዳኒን ያልሽውን ትተን ኦሬዲ ሁሉም ስለሚያውቅ ለምን ተዋሻላችሁ እንትና ቤንጃሚን ኮ እንደኛ ሚዲያ ላይ ቆየ ልጅ ነው ገባችሁ በአማርኛ ስድብ ስቶን ማለት ተምትሳደቢ ድረስ ስድብ አልመሰለሽም እንግሊዘኛ ከዘፈን ከራፕ ምናምን ስለሰማሽው ዘፈን መስሎሽ ነው ያንቺን ቢች ፋሚሊ እየረዳው ነው ማለት ሙሉ ቤተሰብን ቢች ተብሎ ይሰደባል ሳምሪ ይሰደባል ይሄ ስድብ አይደለም እኔ መጥፎ ቃል ካፌ የሚወጣ አይደለም ማልሽኩ አንቺ ነሽ ያልሽው ይሄ this is not ይሄ የሁለታችሁም ነው ስክሪንሾት ያለው ቢታኒያም ያለችውን አንቺም ያልሽውን ባለፈው ማንብቤ ነበር አስፈላጊ ከሆነ እንደገና አነበዋለሁ ለናትሽም ካሁን በፊት ኢንሹራንስ አልከፈልሽልኝም ብለሽ ስድብ መርዝ አንቺ አሲዳም ብለሽ የሰደብሻትን ሁላ እሱንም አምጥቻ አነበዋለሁ ቆንጆ ዶክመንተሪ ነው የምሰራው በእናንተ ላይ ላንዴና ለመጨረሻ ያ እናሱ ትዳር በጣም በጥብጥ ውስጥ የገባው ማለት ነው እና አንድ ቀን ላይ ከሌናሱ በእናቴ በኩል አንድ ቀን ተናገራናነቅ ግን እንዳንነጋገር የሚያደርኩት ደግሞ እኔ ነኝ ብዬ ነው ማስበው because እኔ ያን ነገር መከላከል ከቻልኩ ያን ነገር ትዳር ውስጥ እንዳይገባ መከላከል ከቻልኩ እሱም ደግሞ በሱ በኩል የሚመጣው ከሲስተሩ የሚመጣው ነገር መከላከል በእናቴ በኩል በሚመጣው ነገር አንድ ቀንም ተነጋግረንበት አንዳውቅም አንቺ ቻይ ስለሆንሽ ነው እንደ ሳምሪ ያልተነጋገራችሁበት በዚህ ጉዳይ ላይ ረብሻ ያልመጣው ጸብ ያልመጣው አንቺ ቻይ ስለሆንሽ ነው እሱ መሰለኝ እየተሰደበ ያለው ወንድነቱ የማንም አላገጫው ነው እሱ መሰለኝ አየሽ በጣም ራስ ወዳድና በሽታ አለብሽ በነገራችን ላይ እኔ ማለት በሽታ አለብሽ ሚ ኦንሊ የሚል በሽታ አለብሽ እኔ ብቻ ነኝ ማድረግ የምችል I have just me ምናምን የሚል ራስ ወዳድነት እና የሆነ ስሙን አላውቀም በሽታ አለብሽ አንቺም እናትሽ ገብቶሻል አሁን ምንድን ያልሽው አንቺ በእናቴ በኩል የሚመጣ ነገር አንድ ቀንም ትዳራችን ውስጥ አስገብተን አናውቅም ይሄ ነገር የሆነው ባንቺ ብርታት ነው በሱ ብርታት ንገሪ ወንድ ነው ወይ ይሄን ሁላ ተብሎ ሰው ሁላ አስተሚያላግጥበት እሱ ስለቻለ ነው አንቺ ስለቻልሽ ነው
በወንድ በእህቱ ላይ እንኮ እሱ ነው ሲሰድባት እና እህትዮ እንደውም አላከበርሽኝም ብሎ ልክ ሲነግራት አንቺን ዲፌንድ ሲያረግሽ አንቺ ባወጣሽው ቪዲዮ ላይ እንኮ የሱን ዲፌንድ አንቺን ተጣልታችሁ እንኳን አንቺን እየተከላከለ እንደሆነ ነው ቪዲዮ እንኮ ያሳበቀው። አስፈላጊም ከሆነ እናሰማዋለን። አንቺ ያንንም ያል ዲፌንድ አርገሻል። እሱ ላይ በሚመጣው ተደፍሬያለሁ ተብሎ ልጁ ተደፍሬያለሁ አንድ ነገር ልንገርሽ፣ ተደፍሬያለሁ የሚለው ነገር ጂጂ ያመጣችው ሆዴ ከሳምሪ ጋር ከጂጂ ጋር ሪሌሽን የጀመረ ጊዜ አንቺ ከሷ ጋር ቤስት ጓደኛ ሆነሽ ነበር። እዛ ስትሄጂ ከሆዴ ጋር አወራችሁ እንደዚህ ነው ተብሎ ያለ ሆዴ ትመጣና ይሄን ነገር ታብራራለሽ። እሺ ሆዴ መተ በዚህ ነገር ታብራራለህ። እሺ እንጠይቃለን፣ ታብራራለህ። አለበለዚያ አብረን ነው የምትታጨደው፣ አብረን ነው የምናጭደ። ለእንትና ምናምን ለእሷ ክብር ምናምን ብዬ ምንም ነገር እንትን አልልም። ይሄ ነገር እንዴት እንደመጣ ሁላ ሰምቼዋለሁ። ያን ነገር ታብራራለህ ሆዴ። አለበለዚያ እናቴ ትሙት ያ የተሰካልን ብረት ቂቂቅ ብሎ መንገድ ላይ ቆራሌው እንዲለቃቅመው ነው የምናደርገው። አንተ ብዳታ፣ እሱም ራሱ አለበት በዚህ ነገር ላይ። በነገራችን ላይ ያ አንተም ከዚህ ነገር ንጹህ ኮንክ መተህ ታብራራለህ ቪዲዮ ስንጨርስ። አሁን እንዳትልክብኝ። ያለበት ኃላፊነቱ እሱ ነው። ያን ነገር እስካላደረገ ድረስ ደግሞ እኔ ብቻዬን መጋፈጥ አልችልም፣ እንደ አንድ ሴት ማለት ነው። ከሱ ጋርም ከእህቱ ጋርም መጋፈጥ አልችልም። እና ብዙ ነገር ተርን እንዲሆኑም የተደረገው በሱ በኩል ከሚመጡ ቻሌንጆች ላይክ እሱ በሚፈቅዳቸው ነገሮች ወይ ደግሞ በሩን ከፍቶ በሚያስተናግዳቸው ነገሮች ነው። በቃ እኔ ነገሮች እየከበዱኝ የመጡት ማለት ነው እንጂ በአንቺና በሱ ግንኙነት ምንም ነገር የለም። ኢንቮልቭ የሚያደርገው የፋሚሊ ጉዳይ ነው ነገሮችን ያስጀምራቸው። አብዛኝ እንደዛ ነው እኔም ብዬ የማስበው። ግን ደግሞ ሞር ደግሞ ከሱም ደግሞ ላይክ እኔ የማልጠብቃቸው ነገሮችም ነበሩ። ላይክ ያደርጋል ብዬ የማልጠብቃቸው ነገሮች ነበሩ። ቢሳይድ ፋሚሊው ማለት ነው። ከፋሚሊው ውጪ እንደ ጸባይዋል። ለምሳሌ እኔ ትዳሬ ውስጥ መዋሸት የማልፈልግ ከሆነ ያኛውም ሰው እንዲዋሸኝ አልፈልግም። ያኛው ነገሮቹ ላይክ በቃ ውሸት እንደሱስ የሆነበት ነገር የተረዳውበት የሆነ ፖይንት ላይ ደርሼ ነበር። በቃ አንዴ ነው ብለህ ታልፋለህ፣ ሁለቴ ነው ብለህ ታልፋለህ። ግን ተደጋጋሚ ሲሆን በቃ የሱስ ነገር ነው ብዬ ነው ራሴን ማሳመን የጀመርኩት ማለት ነው። ሲቀጥል ደግሞ ለእኔ የሚሰጠኝ ላይክ እኔ በሚሰጠው ቫሊዩ ልክ ለእኔ የሚሰጠኝ ቫሊዩ ተገቢ አልነበረም ወይ ደግሞ በቂ ነው ብዬ ለእኔ አላሰብኩም የሆነ ሰዓት ላይ። ቢካዝ እኔ ከምንም ነገር የእሱን ነገር ነው ማስቀድመው። ከምንም ነገር ኢቨን ከራሴ ነገር የእሱን ነገር ነው ማስቀድመው፣ የእሱን ፍላጎት ነው ማስቀድመው። ቢካዝ ትዳሩ ስትኖር ሚስት ለባሏ ነው የምትኖረው፣ ባሉ ደግሞ ለሚስት ነው የሚኖረው። እዚህ ጋር ስለ ትዳር ስትጠይቅ አልተጋባንም ብላ እንደዚህ እያለች አሁን ግን ትዳሩ ሲኖር ግን ምናምን ብላ ታወራዋለች። አሁን እሷ በልምድ እንኳን ዝም ብላ የምትለው ነገር ሰው ግን ከተጋባችሁ ብሎ ሀሳቡ ዝም ብሎ ለምዶበት ካለ እንዳልተጋባች ለማብራራት ራሱ 15 ደቂቃ ትፈጃለች። 15 እሷ ግን ትዳር ውስጥ ከተጋቡ ምናምን ትላለች። ለሱ ቅድሚያውን ብትሰጪ ቢያንስ እሱ ድንፌድ ያደረገሽን ያህል ወንድ ልጅ ነው። ከከተማ ከህዝብ ጋር ይገናኛል፣ ይሰማዋል። ሰውም ሲያናግረው ምናልባት ሲጣላ ለካቼ አሮጊት እውነቷን ነው እንደዚህ ያለች ምናምን ብለው አንገቱን ሊያስደፉት ይችላል ብለሽ ባልሽን ቢያንስ ዲፌንድ ታረጊ ነበር። እሱ እዚህ እየተሰደበ አንቺ ግን ከእናትሽ ጋር እየሄድሽ ጠዋት ገንፎ ትበያለሽ። ገብቶሻል? ያ ሁሉ ቀን ኮንታክት አላቸው። በነገራችን ላይ ሁሉ ቀን ነው የምትሄደው። በተለይ ሆዴ ከጂጂ ጋር የኖረ ጊዜ አብሯት የነበረ ሰዓት ቤስት ጓደኛ ነበሩ። ሶስቱ ቤስት ጓደኛ ነበሩ። ያ ቤስት ጓደኛ ነበር። ግን ሚስት የባሏን ነገር ብቻ እያከበረች ያስቀደመች የምትኖር ከሆነ የሆነ ሰዓት ላይ ሚስትም እንዴ የኔስ ነገር የኔስ ፍላጎት ማን ነው የሚያስቀድምልኝ ብላ ራሷ ትጠይቃለች። ያ ነገር ደግሞ ያ ሰው የማያረገው ከሆነ የማያሳይ ከሆነ አንድ ሰው ብቻ ነው እዚህ ጋር ቤኔፊት እየኖረ ያለው ማለት ነው። አንድ ሰው ብቻ ነው የሚጠቀመው። በእንደዚህ ነገሮች እኔ ውስጥ እየተጎዳ መጣ። ገባ አይደለ? ላይክ በውሸቱ ፍላጎት ባለማሟላት ነው ይችላል። ግን ተነጋገሩ ነበር ወይስ ውስጥሽ ነው ዝም ብለሽ እየደራረብሽ የምትሄጂው?
በህይወቴ ምንም አይነት ነገር ውስጥ ይዤ አላውቅም። ኢቨን ራሱ ስሜቴ ራሱ ሲቀየር በሚቀየር በህይወቴ ምንም ነገር በውስጤ እኔ አልይዝም፣ እዛው ተናግሬ ነው የምጨርሰው ትላለች አይደል? እዚሁ ጋር ደግሞ ምን ትላለች? ሌላ ከተማ ላይ ሄዶ ጠጥቶ ነው ምናምን የተባለው ነገር እኔ ሁል ቀን የማስበው እሱን ነው፣ ምንም አይምሮዬ ሊዋጥልኝ አልቻለም ትላለች። ሁለቱም ውሸት ነው እውነት ነው እያልኩሽ አይደለም። የማይሰማሽን ስሜት ፍጹም ሆነሽ በህይወቴ እንደዚህ አላደርግም እንዴት ያለሽ? ለምን እንደዚሁ ባልሽው ቃል እዚህ ጋር ታረጊዋለሽ? በእንደዚህ አይነት ነገር ላይ እንዴት እንደዚህ ፍጹማዊ የሆነ መልስ ይሰጣል? እኔ በህይወቴ እንደዚህ አላደርግም